ሰላም የዜና ማት ቱቶሪያል ቤተሰቦች ለዛሬ ደግሞ ሁለተኛውን ፓርት ባለፈው ከቀጠልንበት ሰዓት ጥያቄ 2016 ትግራይ ክልል ላይ ከተፈተኑት ማለት ነው 41ኛው ጀምሮ ያለውን ጥያቄ እንሰራለን። 41ኛው ጥያቄ a six-faced die has thrown twice. Consider the events of getting E, the same face, F, even face occurrences, and G, odd even face occurrences. Then which one of the following is true about their probabilities? ስለዚህ given አለን መጀመሪያ number of sample spaceአችን ምን ያህል ይሆናል ማለት ነው። number of sample space. The number of sample space ስንል possible outcomes of the events or the outcomes. ስለዚህ ሁለት ዳዮቹን ብንወረውር ስድስት ጎን ያላቸውን ዳይ ብንወረውር የሚሰጠን አውትፑቱ ምንድነው የሚለው። ስለዚህ አንድ ዳይ 6 ፌስ አለው። ስለዚህ ሁለተኛው ሳይድ 6 አለው። 6 ሲባዛ በ6 36 ይሆናል ማለት ነው። ይሄ number of sample spaceአችን ነው። ሌላው E ተሰጥቶናል። E ማለት the same faces, the same face ይሄ ማለት ምን ይሆናል? አንድ ሊሆን ይችላል አብሮ የሚወጣው ሁለቱንም ስለወረው አንድ ሁለቱም ከላይ ሊሆን ይችላል። ሁለት 3 4 5 እና 6 ማለት ነው። 6 ስለዚህ ይሄ the same face ናቸው ማለት ነው። ስለዚህ number of E ስንት ይሆናል? 1 2 3 4 5 6 ይሆናል ማለት ነው። number of E 6 ይሆናል። በተመሳሳይ given F አለን። F even ነው የሚለን። ስለዚህ even ናምበሮች ዳይ ላይ 2 4 እና 6 ናቸው። ስለዚህ even 2 ከ2 ጋር ሊወጣ ይችላል። 2 ከ4 ጋር እንዲሁም 2 ከ6 ጋር ይሆናል ማለት ነው። ሌላኛው ኢቭን ደግሞ 4 አለን። 4 ከ2 ጋር በተመሳሳይ 4 ከ6 ጋር እንዲሁም 6 ከ2 ጋር አሁንም 6 ከ4 ጋር እና መጨረሻ 6 ከ6 ጋር አውትፑታችን ይሄ ይሆናል። ስለዚህ ስንት ናቸው ስንቆጥራቸው 1 2 3 4 5 6 7 8 አንድ ዘለናል 4 ከ4 ጋር ይችነ የዘለላት ምክንያቱም እዚህ 4 2 አለ 4 6 አለ 4 ከ4 ጋር መኖር ነበረበት። ስለዚህ number of F ቅድም 8 ነበር አሁን ይችኛዋን ስንደምራት 9 ይሆናል ማለት ነው። number of F 9 ይሆናል። በተመሳሳይ number of G odd even ነው የሚለን። G odd ከኢቨን ጋር አሁንም 1 3 እና 5 ናቸው odd ናምበሮች ማለት ነው። ስለዚህ 1 ከ2 ጋር 1 ከ4 ጋር እና 1 ከ6 ጋር ይሆናል። በተመሳሳይ 3 ከ2 ጋር 3 ከ4 ጋር እና 3 ከ6 ጋር አሁንም ፔሪድ ሊያደርጉ ይችላሉ። በተመሳሳይ ቀሪው ደግሞ 5 ከ1 ጋር ከ2 ጋር 5 ከ4 ጋር እና 5 ከ6 ጋር አሁንም number of G ስንት ይሆናል ማለት ነው? 9 እንደቀደሙ ስንቆጥራቸው እነዚህም 9 ይመጣሉ ማለት ነው። ስለዚህ እነዚህ given ናቸው። number of ኤሌመንቶቹ number of outcomes ይሄ ያለ ማለት ነው። ስለዚህ A ምንድነው የሚለን? probability of E union G ለዛም probability of F። ስለዚህ what is the probability of E union G? probability of E union G which is equals to probability of E plus probability of G minus probability of E intersection G ይሆናል ማለት ነው። P intersection G። ስለዚህ E እና G ኢንተርሴክት አያደርጉም። G odd even ነው የሚለን፣ E ደግሞ the same face ነው የሚለን ማለት ነው። ስለዚህ ሁለት ከአንድ ጋር
ሪሌት አያደርጉም ማለት ነው። ስለዚህ ይሄ ኢንተርሴክሽናችን ዜሮ ስለሆነ ፕሮባቢሊቲ ኢንተርሴክሽን ስለሌለን ፕሮባቢሊቲያችን ዜሮ ይሆናል ማለት ነው። ስለዚህ ፕሮባቢሊቲ ኦፍ ኢ ማለት ናምበር ኦፍ ኢ ሲካፈል ለናምበር ኦፍ ሳምፕል ስፔስ ነው። ሲደመር ናምበር ኦፍ ጂ ሲካፈል ለናምበር ኦፍ ሳምፕል ስፔስ ነው ፕሮባቢሊቲ ኦፍ ጂ ማለት ነው። ስለዚህ ናምበር ኦፍ ኢ ማለት ናምበር ኦፍ ኢ ቅድም አይተናል። ናምበር ኦፍ ኢ 6 ነው። 6 ሲካፈል ለ36 ሲደመር ናምበር ኦፍ ጂ ደግሞ 9 ነው። 9 ሲካፈል ለ36 ይሆናል። ይሄ ማለት 6 ሲደመር 9 15 36ኛ ይሆናል ማለት ነው። ፕሮባቢሊቲ ኦፍ ኤፍ ደግሞ ናምበር ኦፍ ኤፍ ሲካፈል ናምበር ኦፍ ሳምፕል ስፔስ። ያ ማለት ናምበር ኦፍ ኤፍ 9 ነበረ፣ ናምበር ኦፍ ሳምፕል ስፔስ 36 ይሆናል ማለት። ስለዚህ 9 36ኛ ነው። ስለዚህ 15 36ኛ ናምበር ኦፍ ፕሮባቢሊቲ ኦፍ ኢ ዩኒየን ጂ ማለት ነው። ለዛን 9 36ኛ ነው የሚለን። ይሄ ፎልስ ነው። ምክንያቱም 15 እና 9 ኮምፔር ስላደረገው 15 ይበልጣል ከ9። ስለዚህ ፎልስ ነው። ኤ መልስ አይሆንም ማለት ነው። ቢ ፕሮባቢሊቲ ኦፍ ኤፍ እኩል ይሆናል 1 ይለናል። ይሄም ፎልስ ነው። ምክንያቱም እዚህ ጋር አሁን ፕሮባቢሊቲ ኦፍ ኤፍ ስንት ሰጥቶናል? 9 36ኛ ስለሆነ ፕሮባቢሊቲ ኦፍ ኤፍም 1 አይሰጠንም ማለት ነው። ሲ ፕሮባቢሊቲ ኦፍ ኢ ለዛን ፕሮባቢሊቲ ኦፍ ኤፍ ነው የሚለን። ፕሮባቢሊቲ ኦፍ ኢ ለዛን ፕሮባቢሊቲ ኦፍ ኤፍ። ስለዚህ ፕሮባቢሊቲ ኦፍ ኢ ነው ያልሰራ ነው። ፕሮባቢሊቲ ኦፍ ኢ ማለት ናምበር ኦፍ ኢ ሲካፈል ናምበር ኦፍ ሳምፕል ስፔስ። ነገሩ ቅድም ሰርተነዋል። ናምበር ኦፍ ኢ 6 አለን ሲካፈል ለ36 ማለት ነው። ስለዚህ 6 36ኛ ከ9 36ኛ ያንሳል። ስለዚህ ይሄ ትሩ ነው ማለት ነው። ትሩ ነው። እቺ 9 ነች። ዲ ፕሮባቢሊቲ ኦፍ ኢ 1/2 ነው የሚለን። ፕሮባቢሊቲ ኦፍ ኢ ስንት ነው የሰጠን? 6 36ኛ ነው። ስለዚህ ዲም መልስ አይሆንም። ስለዚህ መልሳችን ሲ ፕሮባቢሊቲ ኦፍ ኢ ለዛን ፕሮባቢሊቲ ኦፍ ኤፍ ይሆናል ማለት ነው። 42ኛው ጥያቄ if 1/11 of a number is 25/22, then what is the 35% of that number? So let x be the number x እንበለው ያንን number። ስለዚህ ምንድነው የሚለን? 1/11 and 11ኛ of x እኩል ይሆናል 25 22ኛ። ስለዚህ ለኤክስ ስናገኝ እንትን ክሪስ ክሮስ እናደርገዋለን ማለት ነው። ስለዚህ 11 ኤክስ ማለት እኩል ይሆናል 11 ሲባዛ በ25 ሲካፈል ለ22። ስለዚህ 11 በ11 1 በ11 2 ሶ ኤክስ ማለት 25 ሁለተኛ ይሆናል ማለት ነው። 25 ሁለተኛ። ስለዚህ ምንድነው የተጠየቅነው? what is the 35% of x? 35% ማለት 35 ሲካፈል ለ100 ኤክስ ማለት ነው። ይሄ ማለት 35 ሲካፈል ለ100 ከዛ 25 ሁለተኛ ኤክስ 25 ሁለተኛ ስለሆነ ማለት ነው። ስለዚህ በ100 ሲካፈል ለ25 4 ይሰጠናል። 25 ሲካፈል ለ25 1 ይሰጠናል ማለት ነው። ስለዚህ 35 ሲባዛ በ1 35 ይሆናል። 4 ሲባዛ በ2 8። ስለዚህ 35% of x 35 8ኛ ይሆናል ማለት ነው። ስለዚህ ምርጫችን ዲ ይሆናል። ዲ 35 8ኛ። 3ኛው ጥያቄ if the solution of x minus 2 over x squared plus 9x plus 2 equals 1/3, satisfy the equation x plus y over yx minus 5 equals to x. then which one of the following is the largest value of y? ስለዚህ y ዋጋ ነው የምንፈልግ ማለት ነው። ከዛ በፊት የx ዋጋ እናገኘው። ስለዚህ given ምን አለን? x minus 2 over x squared plus 9x plus 2 እኩል ይሆናል 1/3 equals 1/3። ስለዚህ ይሄንን ክሪስ ክሮስ እናደርገው
ክሪስ ክሮስ እናደርገው 3 ሲባዛ x - 2 እኩል ይሆናል 1 ሲባዛ በx ስኩዌር ፕላስ 9x ፕላስ 2 ይሆናል ማለት ነው። ስለዚህ ይሄ ማለት ደግሞ 3x ሲቀነስ 3 ሲባዛ በx 3x 3 ሲባዛ በ2 6 ይሆናል እኩል ይሆናል x ስኩዌር ፕላስ 9x ፕላስ 2 ይሆናል። ስለዚህ ሁለቱንም ወደዛኛው ዳይሬክሽን እንወሰዳቸው። ስለዚህ x ስኩዌር ሲደመር 9x ሲቀነስ 3x እቺን 3x ወደዛ ስንወስዳት ማለት ነው። የኛው ኔጌቲቭ ነው ወደዛ ሲሄድ ፖዚቲቭ ይሆናል 2 ሲደመር 6 ይሆናል። ስለዚህ x ስኩዌር ፕላስ 9x ማይነስ 3x 6x ፕላስ 8 እኩል ይሆናል 0 ስለዚህ ይሄ ኳድራቲክ ኢኩዌሽን ነው ማለት ነው። ስለዚህ ይሄን ኳድራቲክ ኢኩዌሽን በምን እንሰራዋለን? አንደኛው ሜተድ ኳድራቲክ ፎርሙላ፣ ሌላም ፋክተራይዜሽን መስራት ትችላላችሁ። በኳድራቲክ ፎርሙላ እንስራው። ስለዚህ ኳድራቲክ ፎርሙላ ማይነስ b ፕላስ ኦር ማይነስ ስኩዌር ኦፍ b ስኩዌር ማይነስ 4ac ኦቨር 2a ነው የምለው። a የኤክስ ስኩዌር ኮኤፊሽንት፣ b የኤክስ ኮኤፊሽንት እና c ደግሞ ኮንስታንት ተርሙ ማለት ነው። ስለዚህ በዚህ ጊዜ b 6 ይሆናል ኔጌቲቭ b ስለሆነ ኔጌቲቭ 6 ሲደመር ወይም ሲቀነስ ስኩዌር ኦፍ b አሁንም ኔጌቲቭ 6 ፖዚቲቭ 6 ነው 6 ስኩዌር ሲቀነስ 4 ሲባዛ a 1 ነው የኤክስ ስኩዌር ኮኤፊሽንት 1x ማለት ነው። እዚህ ጋር 1 ነው። ከዛ c 8 ይሄ ስኩዌር ኦፍ ሲካፈል ለ2 ይሆናል ለ2። ስለዚህ ይሄ ማለት እኩል ይሆናል ኔጌቲቭ 6 ፕላስ ኦር ማይነስ ስኩዌር ኦፍ ያ ነው የሚለን ኔጌቲቭ 6 ፕላስ ኦር ማይነስ ስኩዌር ኦፍ 6 ስኩዌር ማለት 36 ነው። 4 ሲባዛ በ1 4 ነው ሲባዛ በ8 ደግሞ 32 ይሆናል ማለት ነው። ይሄ ስኩዌር ቱ ሲካፈል ለ2 ስለዚህ ኔጌቲቭ 6 ፕላስ ኦር ማይነስ ስኩዌር ኦፍ 4 ይሆናል ማለት ነው። 36 ሲቀነስ 32 ሲካፈል ለ2 ስለዚህ ራዲካል ፎርም ማለት ደግሞ ራዲካል ፎርም ማለት 2 ማለት ነው። ኔጌቲቭ 6 ፕላስ ኦር ማይነስ 2 ሲካፈል ለ2 ምክንያቱም 4 ማለት 2 ሲባዛ በ2 ስለሆነ ማለት ነው። ስለዚህ የኤክስ ዋጋ ማን አለ? አንደኛው ኔጌቲቭ 6 ሲደመር 2 ሲካፈል ለ2 ኦር ሌላኛው x = ኔጌቲቭ 6 ሲቀነስ ኔጌቲቭ 2 ሲካፈል ለ2 ይሆናል ማለት ነው። ስለዚህ የዚህ ዋጋ ምን ይሆናል? x እኩል ይሆናል ኔጌቲቭ 6 ሲደመር 2 ነው ያለው ኔጌቲቭ 4 ሲካፈል ለ2 እኩል ይሆናል ኔጌቲቭ 2 ይሆናል ማለት ነው። ኦር x ደግሞ ኔጌቲቭ 6 ሲቀነስ 2 ነው ያለው ኔጌቲቭ 8 ይሆናል ኔጌቲቭ 8 ሲካፈል ለ2 እኩል ይሆናል ኔጌቲቭ 4። ስለዚህ x ኔጌቲቭ 4 እና x ኔጌቲቭ 2 ሁለት መልሶች የx ዋጋ አለን። ግን ጥያቄው የሚለን ይሄን ኢኩዌሽን ሳቲስፋይ የሚያደርገው ማለት ነው የy ዋጋ። ስለዚህ 4 x = ኔጌቲቭ 2 x plus y ነው የሚለን ጥያቄው x plus y over y times x minus 5 እኩል ይሆናል x ማለት ነው። ስለዚህ x ኔጌቲቭ 2 ሲሆን ኔጌቲቭ 2 ሲደመር y ሲካፈል ኔጌቲቭ 2 y ሲቀነስ 5 እኩል ይሆናል ኔጌቲቭ 2 ምክንያቱም በx ቦታ ማንን ያስገባ ነው ኔጌቲቭ 2። ስለዚህ
ይሄንንም ክሪስ ክሮስ እናደርጋለን። ክሪስ ክሮስ -2 ሲደመር y እኩል ይሆናል -2 ሲባዛ በ-2y ሲቀነስ 5 ሶ -2 ሲደመር y እኩል ይሆናል -2 ሲባዛ በ-2y 4y ይሆናል። -2 ሲባዛ በ-5 ፖዚቲቭ 10 ይሆናል ማለት ነው። ስለዚህ yን ወደዛ ስንወስደው 10ን ወደዚህ ስናመጣ -2 ሲቀነስ 10 እኩል ይሆናል 4y ሲቀነስ y ይሆናል ማለት ነው። ስለዚህ ይሄ ማለት -2 ሲቀነስ -10 -12 እኩል ይሆናል 4y ሲቀነስ y 3y ይሆናል ማለት ነው። ስለዚህ ለ3 እዚህም ለ3 ስናካፍለው ስንት እናገኛለን? -12 ሲካፈል ለ3 -4 እኩል ይሆናል y ይሆናል ማለት ነው። ስለዚህ አንዱ ቫልዩ ይሄን አግኝተናል። በኤክስ ቦታ ስንትን ስናስገባ -2 4x = -4 አሁንም ጥያቄው x + y / y x - 5 ነው የሚለው። ስለዚህ በኤክስ ቦታ -4 እናስገባ። -4 ሲደመር y ሲካፈል -4y ሲቀነስ 5 እኩል ይሆናል -4። ስለዚህ አሁንም እንደ ቅድሙ ክሪስ ክሮስ እናድርገው። ክሪስ ክሮስ ስለዚህ -4 ሲደመር y እኩል ይሆናል እዚሁ ጋር እንጨርሰው ማባዛቱ -4 ሲባዛ በ-4 ፖዚቲቭ 16 y ይሆናል። -4 ሲባዛ በ-5 20 ይሆናል ማለት ነው። ስለዚህ አሁንም yን ወደዛ -20ን ወደዚህ እናምጣው። -4 ሲቀነስ 20 እኩል ይሆናል 16y ሲቀነስ y ይሆናል ማለት ነው። yን ወደዛ ወስጄው ስለዚህ -4 ሲቀነስ -20 -24 ይሆናል እኩል ይሆናል 16y ሲቀነስ y 15y። ስለዚህ ይሄንንም ለ15 ይሄንንም ለ15 እናካፍለው y -24 15ኛ። ይሄ ደግሞ ማቃለል እንችላለን። በ3 ይካፈላል -8 በ3 5 ስለዚህ y -8 እና 5ኛ ይሆናል። የቅድሙ ደግሞ y -4 አለ ማለት ነው። ስለዚህ what is the largest value of y ነው ቢለን the largest value of y። ስለዚህ ከ-4 እና ከ-8 5ኛ ማን ይበልጣል? -8 5ኛ ይበልጣል። ስለዚህ መልሳችን -8 5ኛ ዲ ይሆናል ማለት ነው። 44ኛው ጥያቄ which one of the following is correct about polynomial equations ነው የሚለን a x² - bx plus c = 0። ስለዚህ የኳድራቲክ ፎርሙላን ተጠቅመን has two real roots ነው የሚለን ኳድራቲክ ፎርሙላ ተጠቅመን ሩቶቹን ማግኘት እንችላለን። ስለዚህ ax² + bx plus c = 0 ኳድራቲክ ኢኩዌሽን ከሆነ ሪል ሩት የሚኖረን b² - 4ac ከ0 ሲበልጥ ነው ማለት ነው። ሪል ሩት የሚኖረን ሁለት has two real roots for all ይሄ ይላል። እሱን ቼክ እናደርጋለን ማለት ነው። ስለዚህ b² ማለት የችኛዋ b ጋር እኩል ይሆናል። ስለዚህ -b² - 4a ኮኤፊሺየንቷ 1 ነች 1 ታይምስ c ስሞል ሲን እንወስዳለን። ይሄ ግሬተር ዛን 0 ዲስቲንክት ሪል ሩት ይሆናል ኦር ግሬተር ዛን ኦር ኢኳልስ ቱ ይሆናል። ስለዚህ -b² ማለት b² ይሆናል ማለት ነው -4c ግሬተር ዛን 0። ስለዚህ b² ግሬተር ዛን 4c ወደዛ ሳሻግረው 4c ይሆናል። ስለዚህ ይሄንንም ለ4 እናካፍለው። ስለዚህ 4 በ4 ሲጣፋ c ብቻውን ይቀራል። b² / 4 ግሬተር ዛን
c ማለት ነው ወይም ደግሞ c ለዛን b square over 4 ይሆናል ስለዚህ ምንድነው የሚለን ይሄ ኢኩዌሽን has two real roots for all c greater than b square over 4 ነው የሚለው c ግን ለዛን ነው የሚለው ስለዚህ a መልስ አይሆንም ማለት ነው b ደግሞ የሚለን ax square if ax square plus bx plus c is equals to 6 has distinct real roots then for ac minus b square less than for ad ነው የሚለን ስለዚህ ጥያቄውን መጀመሪያ ሪራይት እናድርገው ax square plus bx plus c is equals to d ይላል ስለዚህ d ወደዚህ እናሻግረው ስታንዳርድ ፎርም ኦፍ ኳድራቲክ ኢኩዌሽን እናስቀምጠዋለን ማለት ነው ሶ ax square plus bx plus c minus d እኩል ይሆናል 0 ይሆናል ስለዚህ ቅድም ኳድራቲክ ፎርሙላ ስንል ዲስቲንክት ሪል ሩት የሚኖረን b square minus 4ac greater than 0 ሲሆን ነው ስለዚህ በዚህ ጊዜ b ማለት ራሷ ስሞል b ትሆናለች b square እናደርገዋለን minus 4a ደግሞ ስሞል a እንወስዳታለን ስሞል a c ማለት ግን ይችኛዋ ኮንስታንት ተርም ስለዚህ ይሄ ማለት c minus d እኩል ይሆናል 0 ይሆናል ማለት ነው ስለዚህ b square minus 4a times c 4ac ይሆናል 4a negative 4a times negative d positive 4ad እኩል ይሆናል 0 እኩል ይሆናል 0 ስለዚህ b square minus 4ac ወደዛ እኩል ይሆናል ሳይሆን ይቅርታ greater than እያልን ስለሆነ የተነሳ ነው greater than ይሆናል ስለዚህ ይሄን ወደዛ ስናሻግረው 4ad ማለት greater than 4ac ወደዛ ስትሄድ ፖዚቲቭ ይሆናል ማይነስ b ስኩዌር ይሆናል ማለት ነው b ስኩዌር ይሄ ማለት 4ac minus b ስኩዌር ለዛ 4ad ማለት ነው 4ad ስለዚህ ያ ትክክል ነው ማለት ነው if ax squared plus bx plus c is equals to d has distinct real roots then 4ac minus b squared less than 4ad ይሆናል 4ac minus b squared less than 4ad መጥቶልናል ማለት ነው ስለዚህ መልሱ b ይሆናል c እና d ሳይሆኑ እነሱንም ቼክ እናደርጋለን ስለዚህ c ላይ ስናየው minus x the power of 4 plus 3x cube plus 2x እኩል ይሆናል 3x cube minus x the power of 4 plus x minus 10 has 4 roots ነው የሚለን ስለዚህ 4 root አይኖረውም ምክንያቱም ይሄን በዚህ ስናጣፋው 3x cube ሲቀነስ 0 ነው ኔጌቲቭ x ስኩዌርን ወደዚህ ስናመጣው ፖዚቲቭ x ስኩዌር ይሆናል ስለዚህ ኔጌቲቭ x the power of 4 ሲባዛ ሲደመር x the power of 4 0 ነው ስለዚህ 2x እኩል ይሆናል x minus 10 ይሆናል ስለዚህ x እኩል ይሆናል ኔጌቲቭ 10 ማለት ነው ስለዚህ አንድ ሶሉሽን ነው ያለን አራት ሶሉሽን የለንም በተመሳሳይ x cube minus 2x plus x square እኩል ይሆናል minus 2x minus x square has 3 distinct root ይለናል አሁንም 3 root የለንም distinct አይሆንም ምክንያቱም ይሄንን ለማሳየት x cube minus 2x plus x square is equals to minus 2x minus x square ይሆናል ማለት ነው ስለዚህ minus 2x በminus 2x ይጣፋል ይሄ ማለት x cube ይቀራል plus x square ስለዚህ የኛውን x square ወደዚህ ስናመጣው plus x square is equals to 0 ስለዚህ x cube plus x square plus x square 2x square ይሆናል which is equals to 0 ስለዚህ x ን የጋራ ስንወስድ x square ን የጋራ ስንወስድ x plus 2 ይቀራል is equals to 0 ስለዚህ x square is equals to 0 or x plus 2 is equals to 0 ማለት ነው ስለዚህ x is equals to 0 or ይሄኛውን ሁለትን ወደዛ ስናሻግረው
x -2 ስለዚህ ሁለት ዲስቲንክት ሩት ነው ያለን 0 ሪፒትድ ነው x ደግሞ ሌላኛው -2 ነው ማለት ነው ስለዚህ ሶስት ዲስቲንክት ሩት የለንም ስለዚህ ይሄ መልስ አይሆንም ስለዚህ ለ44ኛው ጥያቄ መልሳችን b ይሆናል ማለት ነው 45ኛው ጥያቄ if x represents the length of a metal whose equation is given by radical of x squared minus 19 over x minus 3 equal ይሆናል 2 then which one of the following is the length of the metal therefore given square root of x squared minus 19 over x minus 3 equal ይሆናል 2 therefore both sides square ስናደርገው ይሄንንም ስኩዌር ስናደርገው ምን እናገኛለን ይሄ ራዲካሉ ይጠፋል ማለት ነው ስለዚህ x ስኩዌር minus 19 over x minus 3 እኩል ይሆናል 2 ስኩዌር ሲሆን 4 ይሆናል ማለት ነው ስለዚህ ክሪስ ክሮስ ስናደርገው x ስኩዌር minus 19 እኩል ይሆናል 4 times x minus 3 x square minus 19 እኩል ይሆናል 4x 4 ሲባዛ በx 4x 4 ሲባዛ በኔጌቲቭ 3 ኔጌቲቭ 12 ይሆናል ማለት ነው ስለዚህ ይሄን ወደዚህ እናምጣው እዚህ ያሉትን ወደዚህ እናምጣውና x square minus positive 4x ነበር ወደዚህ ሲመጣ ኔጌቲቭ 4x ይሆናል ሲቀነስ 19 ኔጌቲቭ 12 ነበር ወደዚህ ሲሻገር ፕላስ 12 ይሆናል እኩል ይሆናል 0 therefore x square minus 4x minus 19 plus 12 which is 7 እኩል ይሆናል 0 ስለዚህ በኳድራቲክ ፎርሙላ ይሄንን መልስ መስራት እንችላለን x እኩል ይሆናል minus b ብለናል ቅድም plus or minus square root of b square minus 4ac over 2a ስለዚህ which is equals to ይሄ ማለት x እኩል ይሆናል minus b ኔጌቲቭ 4 ይሆናል ኔጌቲቭ 4 plus or minus square root of b square ኔጌቲቭ 4 ስኩዌር ሲቀነስ 4 a አንድ አለን አንድ c ኔጌቲቭ 7 አንደር ራዲካል ኦቨር 2 ይሆናል ማለት ነው ስለዚህ ኔጌቲቭ ፖዚቲቭ ይሆናል ፖዚቲቭ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ ኔጌቲቭ 4 ስኩዌር 36 ይሆናል 16 ኔጌቲቭ 4 ስኩዌር 16 ስለዚህ ኔጌቲቭ ፖዚቲቭ ነው የሚሆነው ሲደመር 4 ሲባዛ በ7 28 ሲካፈል ለ2 ይሆናል ማለት ነው ስለዚህ ኔጌቲቭ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 16 ሲደመር 28 44 ሲካፈል ለ2 ይሆናል ማለት ነው 44 ማለት ደግሞ 4 ሲባዛ በ11 ነው ኔጌቲቭ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 4 ሲባዛ በ11 ሲካፈል ለ2 ይሆናል ስለዚህ ኔጌቲቭ 4 ፕላስ ኦር ማይነስ ስኩዌር ሩት ኦፍ 4 ማለት 2 ነው ብለናል ቅድም ከዛ ሲባዛ ስኩዌር ሩት ኦፍ 11 ሲካፈል ለ2 ስለዚህ የኤክስ ዋጋ ኤክስ እኩል ይሆናል ኔጌቲቭ 4 ፕላስ ኦር ማይነስ 2 ስኩዌር ሩት ኦፍ 11 ብለናል ሲካፈል ለ2 ስለዚህ ኔጌቲቭ 4 ለ2 ይካፈላል ኔጌቲቭ 4 ሲካፈል ለ2 ፕላስ ኦር ማይነስ 2 ስኩዌር ሩት ኦፍ 11 ሲካፈል ለ2 ይሆናል ማለት ነው ስለዚህ ኔጌቲቭ 4 ሲካፈል ለ2 ኔጌቲቭ 2 ይሆናል ፕላስ ኦር ማይነስ 2 በ2 ሲጣፋ ስኩዌር ሩት ኦፍ 11 ይሆናል ማለት ነው ስለዚህ
የተጠየቅነው ጥያቄያችን የሚለው the length of the metal ነው። x length of metal ነች። x length of metal ከሆነ ደግሞ ፖዚቲቭ ነው የሚሆነው። ስለዚህ የx ዋጋ ፖዚቲቭ ነው የሚሆነው። ፖዚቲቭ የሚሆነው ደግሞ -2 ሲደመር ስኩዌር ሩት ኦፍ 11 ነው። ምክንያቱም ራዲካል 11 ከ2 ይበልጣል። ስለዚህ length of the metal -2 ሲደመር 11 ይሆናል። ይሄን መልስ እንፈልገዋለን። ይሄ ማለት ዲ ይሆናል ማለት ነው። -2 ሲደመር ራዲካል 11 ይላል። ሶ the answer is D